ሰላምታዬ በያላችሁበት ይድረስ። ዘ ሃይዲንግ ፓወር ቤተሰቦች፣ ዛሬ የምናወራው መጥፎ ሀሳቦችን ከአእምሮ ማጥፋት ነው። መጥፎ ሀሳቦችን ከአእምሮ ማጥፋት ሁኔታዎች፣ በዙሪያችን ያሉ ገጠመኞች ሁል ጊዜ ቀላል ሊሆኑ አይችሉም። ምክንያቱም ህይወት እንደዛ አይደለችም። ለጥ ያለች ሜዳ ሳትሆን በዝቅታና በከፍታ የተሞላች ዓለም ናት። በከፍተኛ ፈተናዎች ታጀበች፣ አቅምን የምፈተን አንዳንዴም ተስፋ አስቆራጭ በሆኑ ነገሮች የምፈተን ተስፋ አስቆራጭ ሆናለች ህይወት። ሁሌም ቀና ከመሆን ይልቅ ቀና ያለ አንገታችንን ለማስደፋት የሚታገሉ ብዙ ሰዎች፣ አጋጣሚዎች በየጊዜው ይገጥሙናል። በዚህ ጊዜ እድለቢስ ስለሆንኩ ነው፣ ሰው አይወደኝም፣ እንዲህ ለሰዎች ልደሰት አታደርጉም ልትል ትችላለህ። ሁሉም ሰው የአንድ ትልቅ ፋብሪካ ባለቤት ነው። ባለቤትነትም አልፎ አንገቱ ላይ ተሸክሞት ይዞራል። ታዲያ የዚህ ፋብሪካ ትልቁ ምርት ሐሳቡ ነው። ሐሳብ የሰው ልጅ የተጠራቀመ ኃይል ነው። ይህ የጭንቅላት ምርት አመለካከትን፣ ጤናህን፣ የህይወት አቅጣጫን በሙሉ ይወስናል። ስለዚህ መልካም አመለካከት ሲኖርህ ጤናማ ህይወት ትመራለህ። ከሰዎች ጋር በምንፈጥራቸው ግንኙነቶች ደስተኛ ነህ። ህይወት በተስተካከለ አቅጣጫ ትጓዛለች። መልካም ሐሳብን በአእምሮ ማመላለስ ግዴታ ነው። ለዚህ ደግሞ አእምሮን ከመጥፎ ነገር ማጥፋት ያስፈልጋል። ይህን ትልቅ የሐሳብ ፋብሪካ ለማጽዳት ደግሞ አእምሮን በአግባቡ የመምራትን ጥበብ ማወቅ አለብን። ለዘ ሃይዲንግ ፓወር አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ይተባበሩን። እናመሰግናለን። ወደ ጀመርነው ሐሳብ እንመለስ። አእምሮን ከመጥፎ ሐሳቦች፣ ጭንቀቶች ለማጽዳት አንድ መሰረታዊ ነገር ማወቅ አለብን። ይህ መሰረታዊ ነገር በምንኖርበት ዓለም እና በሐሳባችን መካከል ያለውን ክፍተት መረዳት ነው። ሰው ተናዶ ሰርቦ ከልብ አዝነህ ታውቃለህ። በሌላ አጋጣሚ ደግሞ ራሱን ስድብ ተሰርመ ከልብ ስቀህ ታውቃለህ። አየህ፣ ወሳኙ ስድቡ አይደለም፣ አንተ ለዛ ስድብ የሰጠው ቦታ ነው። እንድታዝን ወይም ስቀህ እንድታልፍ ያደረገ የህይወትን አቅጣጫ የሚወስነው ሁኔታው አይደለም፣ አንተ የምትሰጠው ትርጉም ነው። ብዙውን ጊዜ የዚህን ክፍተት መኖር ሳናስተውል ስንቀር የእኛን ህይወት ሁኔታዎች እንዲወስኑት እንፈቅዳለን። ሁል ጊዜ ለሚፈጠሩ ነገሮች እኛ ተመልካችና ባሪያ እንሆናለን። ይሄ የሐሳብ ነፃነትን ካለማወቅ የመጣ መጥፎ አመለካከት ነው። አንድ ህንዳዊ ሚስቱ ነጋ ጠባ ተጨቃጫቂ ናት። በትንሽ ትልቁ ጸብ ታነሳለች። አንድ ጠዋት ፈጣሪውን እያመሰገነ እያለ ቤት ውስጥ የሚበላ ነገር አለመኖሩን ታስተውልና ሄዶ ስራ ሰርቶ የሚበላ ነገር እንዲያመጣ ጠንከር ባለ ኃይለ ቃል ትነግረዋለች ወይም ታዘዋለች። እሱም በመታዘዝ ወደ ስራው ይሄዳል። በቀኑ መጨረሻም ከውሎ ሲመለስ በሰራው ገንዘብ የሚመገቡትን ነገር ገዝቶ እግረ መንገዱንም ከገዛው ነገር ላይ ለተቸገሩ ሰዎች እየሰጠ ወደ ቤቱ ያቀናል። ቤት ሲደርስ እጁ ላይ የቀረው አንድ ሸንኮራ አገዳ ብቻ ነው። ወትሮውንም ምክንያት የምትፈልገው ሚስቱ በዚህ እጅግ በጣም ትቆጣለች። ብስጭቷ ከስድብ ወደ ተግባር ተቀየረ። በሸንኮራው ጭንቅላቱን መታችው። ሸንኮራው ሁለት ተከፈለ። ያሳረፈችውን ኃይል የሸንኮራው መሰበር ያሳያል። እሱ ግን ይህን በመመልከት ከመበሳጨት ይልቅ ሸንኮራው መከፈያ ይቀርብ ነበር። ስለዚህ አንዱ ላንቺ አንዱ ለኔ ሆነ አላት። ከዛም ወደ ጸሎት ቤቱ ይገባል። ፍጹም መንፈሳዊ ሰው ስለሆነ ለፈጣሪ ቀና ብሎ አንተ የምህረትና የቸርነት አምላክ ሆይ ከዓለም ጋር በፍቅር ተጣብቄ እንዳልቀር ዓለምን እንዳልመርጥ የምታደርግ ሚስት ስለሰጠኸኝ አመሰግንሃለሁ በማለት ጸለየ። የሚስቱ ድርጊት በጣም ስሜት የሚጎዳ ነው። የሰውየው ምላሽ ግን የተለየ ነበር። ይህን ታሪክ የነገርኳችሁ እየተበደላችሁ ለበጎ ነው ብላችሁ ቻሉት ወይም ደግሞ ሰዎች የሚጭኑብን እንደ አህያ መቀበል አለብን ማለት አይደለም። ግን የሰው ልጅ የሚደርስበትን ሁሉ ተቋቁሞ ሁኔታዎች እንደነዱት ሳይሆን በራሱ ውስጣዊ ሐሳብ
በራሱ ህይወቱን ማስተካከል እንደሚችል ለማሳየት ነው። ለምሳሌ አለቃ ለጠዋት መድረስ ያለበት አንድ ስራ ይሰጣል። ሁኔታው ላንተ ወሳኝ መሆኑን ስለተረዳ ማታ የታዘዝከውን ስትሰራ አምሽተህ ተኛ። አለመታደል ሆኖ ጠዋት ስነቃ የሞላው አላርም ጮሆ አንተ ግን ማታ ከመድከም የተነሳ በሞትና በእንቅልፍ መሃል ስለነበርክ አልሰማኸውም። ሰዓቱን ስታየው 2 ተኩል ይላል። ፊትህን ለመታጠብ እንኳን ሳትችል በጥድፊያ ልብስን እንደነገሩ ለብሰህ ከቤት ትወጣለህ። አስፋልት ስትደርስ የታክሲው ሰልፍ ተስፋ ያስቆርጥሃል። ለ10 ደቂቃ ተሰልፈ ቆየህና ሐሳብህን ቀየርክ። በሌለ ብር በኮንትራት ታክሲ ተሳርፈ ጉዞውን ጀመርክ። ሰዓትህን 10 ታየዋለህ። መንገዱ ግን ጥርቅም ብሏል። ይህንን መጨናነቅ አልፈ ቢሮ ስትደርስ 3 ተኩል ሆኗል። አለቃ ፊት ሄደህ ትቆማለህ። እሱም በከባድ ቃላትና ወቀሳ ቀንህን እንዳይነሳ አድርጎ ጥሎልህ ይሄዳል። አሁን አንተ መጥፎ ስሜት ቢሰማ ብታዘን ይፈረድብሃል? አይፈረድብህም። ግን አንድ ጥያቄ ልጠይቅ። እንደዚህ ለመሆን ጠያቂው ማን ነው? የተቆጣ አለቃ ነው? በፍጹም። እሱማ ባታረፍድ ኖሮ እንደዚህ አይሆንብህም። በየመንገዱ የትራፊክ መጨናነቁን የፈጠሩ ሰዎች ናቸው ወይስ የታክሲ ሰልፈኞቹ ወይስ አላርሙ? ጥፋተኛው ማን ነው? መልሱ እንደገመትከው እዚህ ውስጥ የለም። እነዚህን ውጫዊ ክንውኖች ወይም ሁኔታዎች ብቻ ናቸው። ልቀይራቸው አትችልም። እነዚህ ምንም ሊሆኑ ይችላሉ። ያለበት ስሜት ግን ሁሌም ቢሆን ያንተ ምርጫ ነው። በማንኛውም ሁኔታ ደስተኛ መሆንን መምረጥ ትችላለህ። ይሄ በሁኔታዎችና በሐሳብ መካከል ያለ ክፍተት ነው። ሁሌም ይሄን አስተውል። አለበለዚያ መጥፎ ስሜት በትንሹም በትልቁም ይጫወትብሃል። ለምን ተከፋ ስትባል የሱ ጥፋት እኮ ነው፣ የሷ ጥፋት ነው፣ እንትና እንዲያርጎኝ እንዲሆኜ ማለት ትጀምራለህ። በዙሪያ ያሉ ነገሮች ሁሌ እንደምትፈልጋቸው አይሆንም። ማስተካከል የምትችለው የመምረጥ መብት ካለ ሐሳብ ላይ ነው። የምታስበውን ነገር ምረጥ። ለዚህ ሐሳብ ምሳሌ የሚሆነን ቪክቶር ፍራንክሊን ነው። ይህ ሰው አውስትራሊያ ውስጥ ያለ አይሁዳዊ ነው። ተለማማጅ ሳይኮሎጂስት ነበር። ነገር ግን የሁለተኛው የዓለም ጦርነት በተቀጣጠለበት ወቅት ናዚ ጀርመን አይሁዳውያኖችን እያፈነ ማጎሪያ ካምፕ ውስጥ ማስገባት ሲጀምር ቪክቶርም ከነቤተሰቡ ወደዛ ካምፕ ይወሰዳል። ከሚስትና ከልጆቹ ጋርም ይለያያል። ከጊዜ በኋላ ቤተሰቦቹ በግፍ እንደተገደሉ ይሰማል። በካምፕ ውስጥ የነበረውን ነገር በሙሉ ያስባል። ምናልባት ያለ ልብስ ልንኖር እንችላለን፣ ሊገርፉን ይችላሉ፣ ምናልባት በጣም ዝቅተኛ አስቀያሚ የሆነ ስራ ላይ ያሰሩን ይችላሉ። በአንድ ጊዜ ግን የሚወዱትን ቤተሰብ ማጣት የመከራ ጥግ ነው። ቪክቶር ይህን የገጠመው። ነገር ግን በዚህ ሁሉ ሰቆቃ መሃል አንድ ማንም የማይነጥቀው ነፃነት እንዳለ ያስተውላል። ሐሳቡን የመምረጥ ነፃነት። ስለዚህ ይህን ነፃነት ለማለማመድና ደስተኛ ለመሆን ይወስናል። ሁልጊዜም ቢሆን ደስተኛ ፊቱ ወይም እየሳቀ ወይም ፈገግ እንዳለ ይታያል። ጠባቂዎቹ ለምን እንደዚህ ደስተኛ እንደሆነ ሲጠይቁት ምክንያቱም ይሄ የኔ ምርጫ ነው ብሎ ይመልሳል። በዛም የብዙ ሰዎች ሕይወት በአሰቃቂ ሁኔታ በሚያልፍበት ካምፕ ውስጥ የእሱ ሕይወት እንደዚህ በደስታ ይቀጥላል። ይህንንም የደስታው ምርጫውን የመከራው ዘመን ሲያልፍ ለሰዎች ሁሉ የማጋራው መልእክት ነው ነበር። በመጨረሻም ከዛ የባህርነት ካምፕ ሲለቀቅ እስራኤል ሀገር መኖር ጀመረ። በዛም የራሱን መጽሐፍ ጻፈ፣ ማንስ ሰርች ፎር ሚኒንግ፣ የሰው ልጅ የህይወት ትርጉም ፍለጋ የተባለ መጽሐፍ። በዚህ መጽሐፍ ብዙ ምስጋናዎችን ተችሯል። በ5 አህጉራት ላይ ባሉ የተለያዩ ቋንቋዎች ተተርጉሟል። ቪክቶር እጅግ በጣም ከባድ ሁኔታ ውስጥ ብንሆን እንኳን የመደሰት መብት እንዳለን በህይወቱ ያስተምረናል። እናም እሱ ደግሞ የተግባር ሰው ነው። ይሄ ምርጫችን ነው። ምርጫችን በገጠመን ሁኔታና በሀሳባችን መሃል ያለው ክፍተት ውስጥ ይገኛል። ብዙ የምናከብራቸው ስኬታማ ሰዎች ወይም ሃይማኖተኛ የሚመስሉ ታላላቅ ነቢያትና ቅዱሳን ተፈትነዋል፣ ግን ሁሌም ቢሆን አመስጋኝ ናቸው።
በቤተሰብ ምክንያት ተፈትነዋል፣ በኑሮ ምክንያት ተፈትነዋል፣ በድህነት አዘቅት ውስጥ ወድቀዋል ወይም ደግሞ አካል ጉዳተኞች ሆነዋል። ነገር ግን ሁሌም መልካም ሀሳብን ለማሰላሰል ብቻ የመረጡ ናቸው። አብዛኛው የሰው ልጅ ግን ይህንን ክፍተት አያውቀውም ወይም አይረዳውም። ህይወት ሎሚ ብትሰጠን መራራ መሆን ወይም ደግሞ የሎሚውን ጭማቂውን ማውጣት የኛ ምርጫ ነው። ለዛም ከመጥፎ ሀሳብን ከአይምሮ ማጥፋት በጣም ወሳኝና ጥሩ ነገር ነው። ስላዳመጣችሁኝ አመሰግናለሁ። ለዚያ ቻናል አዲስ ለሆናችሁ ሰብስክራይብ በማድረግ ይተባበሩን። አዳዲስ ቪዲዮዎች እንዲደርሳችሁ የደወል ምልክት ይጫኑ። እናመሰግናለን።